ብዙዎቻችሁ ቲክቶክ ላይ ጥሩ ገንዘብ እንዳሰሩ የሚያደርጋችሁ ይህችን ቤዚክ የሆነ ልዩነት ባለማወቃችሁ ነው። ብዙዎቻችሁ የቲክቶክ አካውንት ከፍታችሁ ነገር ግን በተደጋጋሚ የቲክቶክ አካውንታችሁ ችግር የሚፈጥረው እንዲሁም ዲሞኔታይዝ የሚሆንበት ወሳኝ የሆነች ልዩነት ነች። ይህ ልዩነት የኢንተርናሽናሉ በተለምዶ ብለን የምንጠራው ወይም ደግሞ የዩኬ፣ የዩኤስ፣ የፍራንስ የመሳሰሉት ክሬተር ሪዋርድ ሊሰራ የሚችል የቲክቶክ አካውንታችንና የኢትዮጵያ አካውንታችን ልዩነትን ማወቅና መረዳት አለመቻል ነው። ዛሬ ሁለት ስልክ ላይ ገብቼ አሳያችኋለሁ የኢንተርናሽናሉን የኢትዮጵያንም የቲክቶክ አካውንት ምን እንደሚመስል። ስለዚህ ቀጥታ ወደ ፕሮሰሱ እንሄዳለን። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብኑን ቀጥታ ወደ ፕሮሰሱ እንሄዳለን። አሁን እንግዲህ ስልክ ላይ እንገባለን። የኢትዮጵያ አካውንት አንድ ላሳያችሁ። የኢትዮጵያ አካውንት ላይ ቲክቶክ የሚለው ውስጥ እንገባ። ቲክቶክ ውስጥ ገብተን የምናየው ሴቲንግ ተመሳሳይ ነው። እንደምታዩት የኢትዮጵያ ኮንተንት ነው። የኢትዮጵያ ኮንተንቶች ናቸው እየመጡልኝ ያሉት። ስለዚህ አሁን እኛ የምናደርገው ምንድነው የቲክቶክ አካውንታችን ውስጥ ያሉትን ልዩነቶች አንድ ባንድ እንመለከታለን። የውጭና አሁን የኢትዮጵያውን አይታችሁ ሁላችሁም የኢትዮጵያ ስልካችሁን ቁጭ አድርጋችሁ ተመልከቱ። የኢትዮጵያ ቲክቶክ አካውንት የከፈታችሁበትን ለምሳሌ እንደምታዩት እዚህ ጋር ሆም አለ፣ ፍሬንድ አለ፣ ከዛ በተጨማሪ አድ ወይም ደግሞ አፕሎድ ማድረግ ያለ ኢንቦክስ አለ፣ ከዛ ፕሮፋይል አለ። እላይ ጋር እንምጣ። ከላይ ጋር ስትመለከቱት እንደምታዩት ላይ ጋር ደግሞ ያለ ምንድነው ኮሚኒቲ ያሉ ነገሮች ፎሎዊንግ፣ ፎር ዩ፣ ኮሚኒቲ፣ ስቲም እነዚህ ናቸው ያሉት። ስለዚህ አሁን እነዚህ ሴቲንጎች ከዛ እነዚህ መሰረት አድርገን ደግሞ ቀጣዩ የምንመለከተው እዚህ ጋር ብቻ በማየት ቲክቶክ ሾፕ የለም፣ ክሬተር ሪዋርድ የለም፣ ሌሎችም ሴቲንጎች የሉም። ከዛ በተጨማሪ ደግሞ ፕሮፋይል የሚለውን እንጫነውና ፕሮፋይል የሚለውን ተጭነን ከላይ ጋር እችን ሶስት ሰረዟን ተጭነን ቲክቶክ ስቱዲዮ ውስጥ የሚለው ውስጥ እንግባ። ከዛ ቲክቶክ ስቱዲዮ ውስጥ እንግባ። ቲክቶክ ስቱዲዮ ውስጥ ገብተን አክቲቭ የሆኑ የቲክቶክ ሞኔታይዜሽን ፕሮግራሞችን ቼክ ማድረግ ነው ይሄ አካውንት። አሁን እዚህ ጋር ስክሮል አድርጉት። አክቲቭ የሆነ የቲክቶክ ሞኔታይዜሽን የሚለው ውስጥ ስንገባ አክቲቭ የሆነ የቲክቶክ ሞኔታይዜሽን ፕሮግራም ጥቂቶች ናቸው። ክሬተር ሪዋርድ፣ ቲክቶክ ሾፕ፣ ሌሎችም አይኖሩም። ምክንያቱም ይህ በኢትዮጵያ የተከፈተው ኢሊጂብል ስላልሆነ። ስለዚህ አሁን እንደምታዩት ሰርቪስ አለ፣ ሰብስክሪፕሽን፣ ቪዲዮ ጊፍት አለ። ግን እኛ ተጨማሪ ለማየት ስለምፈልግ ቪው ኦል እለዋለሁ። ቪው ኦል ውስጥ ገባው። ቪው ኦል ውስጥም ስገባ ተመሳሳይ ነው። ምንም አዲስ ተጨማሪ ነገር እነዚህ ምንድን ናቸው? ኢሊጂብል ናቸው፣ ምክንያቱም ሪኳየርመንት ስለሚጠይቁ። ይሄኛው ግን ኢሊጂብል ሆኗል ማለት ነው ይሄ አካውንት። ስለዚህ የውጭና የሀገር ውስጥ ምንድን ነው ልዩነታቸው? ባክ እናድርግ እንመለስ። በዋነኝነት ከሴቲንግ ውጭ ወተን ራሱ ብንመለከት የምናየው ሆም፣ ፍሬንድስ፣ ከዛ አፕሎድ፣ ኢንቦክስ እና ፕሮፋይል ነው ያለው። እዚህ ጋር እንደምታዩት ደግሞ እነዚህ ነው ያሉት። ከዛ ተጨማሪ ደግሞ ሲም አለው። እዚህ ጋር ሲም መኖር ደግሞ ሌላኛው ይሄን ሎኬሽን ትሬስ አድርጎ የት እንዳለ እንዲያውቀው አድርጎናል። አሁን ይሄንን ካወቅ ቀጣይ ፓርት የሚሆነው እንዴት አድርገን ነው የውጮች ልዩነታቸው የሚለው እንመልከት። እንግዲህ ልዩነቱን ተመልክተናል፣ የኢትዮጵያ አካውንት ምን አይነት ልዩነት እንዳለው። አሁን ደግሞ የምንመለከተው የኢንተርናሽናል ብለን የምንጠራው የዩኬ አካውንት የተከፈተ ስልክ ነው። በዩኬ አካውንት ላይ ምን አይነት ልዩነት እንዳይፈጠር ደግሞ እንመልከት። እንደምትመለከቱት ከታች ጋር ሆም የሚላለ፣ ሾፕ የሚላለው፣ ከዛ አፕሎድ አለ፣ ኢንቦክስ አለ፣ ፕሮፋይል አለ። ምን ልዩነት አለ? እዛ ጋር ፍሬንድ ነበር የሚለው እዚህ ጋር ደግሞ ሾፕ ወደሚል ተቀየረ። ከላይ ጋር ስንመጣ ፎር ዩ የሚላለ፣ ፍሬንድስ የሚላለ፣ ፎሎዊንግ የሚላለ፣ ኮሚኒቲ የሚል ተጨምሮበታል። አሁን እነዚህ ልዩነት ናቸው። ከዛ በተጨማሪስ ምን ልዩነት አለው? ቅድም ያያችሁት አማርኛ ኮንተንት ነበር የሚመጣው። እዚህ ጋርስ እንግሊዝኛ ኮንተንቶች ነው። I always tell people የሚመጣልን ኮንተንቶች እንደምትመለከቷቸው የውጭ ኮንተንቶች ናቸው። ከዛ በተጨማሪ ደግሞ ቅድም ቼክ እንዳደረግነው ፕሮፋይል ውስጥ እንገባና ከዛ ሶስት ሰረዟን ተጭነን ቲክቶክ ስቱዲዮ ውስጥ እንገባ። ቲክቶክ ስቱዲዮ ውስጥ የትኞቹ ሞኔታይዜሽን ፕሮግራም አክቲቭ እንደሆኑ እናያለን። እንደታዩት ሞኔታይዜሽን የሚለው ውስጥ ታያቸዋል። ከታች ስክሮል እንኳን ብናደርግ ሁሎችም አሉ፣ ክሬተር ሪዋርድ ነው። ከዛ ውጭ ግን ሞኔታይዜሽን የሚለውን እንጫነውና እያንዳንዱን እንመልከተው። ሞኔታይዜሽን ውስጥ ሰብስክሪፕሽን አለ፣ ቪኦል የሚለውን እንጫነውና ሰብስክሪፕሽን አለ፣ ወርክ ዊዝ አርቲስት አለ፣ ከዛ ጌም አለ፣ ጌም ኢንሰንቶች አሉ፣ ከዛ ደግሞ ሰርቪስ አለ። ከዛ በተጨማሪ አክቲቭ የሆነው ይሄ አካውንት እየሰራ ያለበት ቲክቶክ ሾፕ ላይ እየሰራ ነው፣ ጊፍት ቪዲዮ ጊፍት ላይ እየሰራ ነው፣ ላይቭ ላይ እየሰራ ነው፣ ክሬተር ሪዋርድ እንዲሁም ደግሞ ላይቭ ኢንሰንት ላይ እየሰራ ይገኛል ማለት ነው ይሄ አካውንት። ከዛ በተጨማሪ ክሬተር ሪዋርድም ደግሞ እየሰራ ይገኛል ይሄ አካውንት። አሁን ባክ እናድርገው።
እንደምታዩት ጋርም ክሬተር ሪዋርድ እየሰራ ይገኛል። ክሬተር ሪዋርድ አለ፣ ሌሎችም አሉ። ይህ አካውንት እንግዲህ ከተከፈተ በጣም ረጅም ጊዜ ነው። ትሬንዲንግ የሆነ ኮንተንት ነበር የተሰራበት። የተወሰኑ ሜክ ከተደረገ በኋላ ያቆምነው ነው ፖስት ማድረግ ሙሉ ፋይሉን አውጥተን ያቆምነው አካውንት ነው። ለምሳሌ ማለት ነው አሁን እዚህ ጋር ባክ አድርጌ ባሳያችሁ ምንም አይነት ቪዲዮ አፕሎድ የተደረገ የለም። ግን 23 ሺህ ምናምን ፎሎወር አለው። ለተወሰነ ጊዜ ነበር የሚሰራ። ከዛ ወደ ወርክአውት ቼንጅ ለማድረግ የተሞከረው። ኤኒዌይስ ኢንጀነራል በዚህ አይነት መንገድ ቼክ ማድረግ ስላላችሁ ይህን ልዩነት ለምንድን ይጠቅመናል የሚለውን እንመልከት። እንደዚህ አይነት ልዩነቶችን ማወቃችን ጥቅሙ አንደኛ አካውንታችን የኢትዮጵያ ኮንተንት እንዳያመጣብን ይረዳናል። ሁለተኛ ደግሞ አካውንታችን ትሬስ መደረጉን ሎኬሽን እንድናውቅ ይረዳናል። ስለዚህ የኢትዮጵያ ኮንተንት እና የውጮቹ ኮንተንት ዲፈረንሱን አወቅን ማለት ሁሌም ቢሆን ቼክ ስናደርግ ቪዲዮ ፖስት አድርገን ኢትዮጵያ ውስጥ ነው የሚታይብን ካል ሜቢ ትሬስ ተደርጎ ወደ ኢትዮጵያ ተቀይሯል አካውንታችን ማለት ነው። ስለዚህ እሱም ማየት አለብን። እነዚህ በጣም ወሳኝ የሚባሉ ሴቲንጎች ናቸው። እነዚህ በማስተካከል በቀላሉ ገንዘብ ሜክ ማድረግ የምትችሉበትን መጠን ከፍ ማድረግ ትችላላችሁ። እንደገና ደግሞ ኦዲየንሳችሁ የት አካባቢ መታየት እንዳለበት ሎኬሽኑን ማሳደግ የምትችሉበት ከፍተኛ የሆነ እድል ይሰጣችኋል ማለት ነው።